በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በመተማ ከተማና በላስታ የተካሄዱ ውጊያዎች ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 305ኛ ጎቤ ኮርና አጼ ምኒልክ ዕዝ 106ኛ ኮር በየግንባሩ ያካሄዱትን ተጋድሎና ስለ ተጋድሎቹ ውጤት በቀዳሚነትም ይዘናል ወደ እናንተም የምናደርስ ነው የሚሆነው። በሌላ በኩል የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከፕሪቶሪያ ስምምነትና ከትግራይ ወቅታዊ የፖለቲካ ሁኔታ ጋር በተያያዘ ስምምነቱ ፈርሷል ሲሉም የሰጡትን ማብራሪያ እንዲሁ በክልሉ እየተካሄዱ ያሉ ፖለቲካዊ እንቅስቃሴዎችን የሚዳስሰውን ዘገባም የምናስደምጣችሁ ነው የሚሆነው። ወደ ዓለም አቀፍ መረጃዎች ስናመራ እስራኤል ኢራንን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጧል ተብሏል። ይህ መረጃ በሁለቱ ሀገራት መካከል የነበረውን የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረቱ በነገሰበት በአሁኑ ወቅት ተጨማሪ ስጋት ፈጥሯል። በዓለም አቀፍ መረጃዎቻችን በዝርዝር የምታደምጧቸው ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁንጋል። ቀጥታ ወዳገኘናቸው መረጃዎች አለፍን። በጎንደር ቀጠና ውጊያው ሲቀጥል ሸመላ ጋር አቅራቢያ በደረሰ ድንገተኛ ጥቃት ከ47 በላይ ያገዛዙ ኃይሎች መደምሰሳቸው ተገልጿል። በምዕራብ ጎንደር ዞን መተማ ወረዳ ሸመላ ጋራና ወዲ ገምዛ በተባሉ ቦታዎች መካከል በተሰነዘረ ድንገተኛ ጥቃት ያገዛዙ አንባ ብተና ኃይል አባላት የሆኑት ከ47 በላይ ታጣቂዎች ሲደመሰሱ 33 የሚሆኑት ደግሞ ከባድና ቀላል ቁስለኛ መሆናቸውን የፋኖ 305ኛ ኮር የህዝብ ግንኙነት መምሪያ አስታውቋል። የኮሩ የህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማኝ እንዳስታወቀው ጥቃቱ የተፈጸመው ትናንት ከቀኑ 9 ሰዓት ላይ ነው። የጸጥታ ኃይሎቹ ደሞዝ ተቀብለው ከገንዳ ውሃ ከተማ ተነስተው በመመለስ ላይ እያሉ ሸመለ ጋራ በሚባል ቦታ ላይ ፋኖ ከባድ የተባለ ጥቃት ሰንዝሮ እንደበታተናቸውና ገሚሶችም እንደተደመሰሱ ነው የተነገረው። በወሎ ግንባርም በተመሳሳይ ትንቅንቁ የቀጠለ ሲሆን በላስታና በጋዞ ግንባሮች በተደረገው ውጊያም ፋኖ ያገዛዙ ሁለት ሙሉ ክፍለ ጦር ሰራዊት በከበባ ውስጥ በማስገባት አሽመድምዶ አንጸባራቂ ድል ማስመዝገቡን ይፋ አድርገዋል። በዚህም ስልታዊ ኦፕሬሽን አብዛኛው ያገዛዙ ኃይል በፋኖ አፈሙዝ ከመደምሰሳቸው ባሻገር ከጦር ሜዳው ለመሸሽ በሚሞክርበት ወቅት 200 እና 300 ሜትር ጥልቀት ባላቸው ገደሎች ተፈጥፍቶ ከፍተኛ ኪሳራና እልቂትም ተከናንሟል። ፋኖ በወሰደው በዚህ ጥቃት ያገዛዙ ወታደራዊ ቁሳቁስ በማረክ ሰራዊትን በትኖ የጦር ሜዳውን ሙሉ በሙሉ በመቆጣጠር የበላይነቱን ዳግም ማረጋገጡንም ይፋ አድርጓል። በዚህ ውጊያም ከፍተኛ ቁጥር ያለው ቁሳዊ ከባድ አካላዊ ጉዳት እንዲደርስም ተደርጓል ብሏል። በዚህ ውጊያ ከባድ ጉዳት ያስተናገደው የብልጽግና ሰራዊት የወደቁ አባላትና የቆሰሉ እንኳን ማንሳት ሳይችል ትጥቃቸውን ብቻ ገፎም በመውሰድ ወደ ከተማም መፈርጠጡ ተሰምቷል። ይህ በእንዲህ እንዳለ ደብረጽዮን የኦሮሞ ብልጽግና ስርዓት ለትግራይ ክልል አስተዳዳሪ አድርጎ የሾማቸው ጀነራል ታደሰ ወረደን በመፈንቅለ መንግስት ያስወገዱ ደብረጽዮን ገብረ ሚካኤል ከብልጽግናው መንግስት ጋር በደቡብ አፍሪካ የተካሄደው ስምምነት መፍረሱን በይፋም ተናግረዋል። ስምምነቱ ድሮውንም የጥቅም ስምምነት እንጂ ዘላቂ አልነበረም ሲሉ የተናገሩት ደብረጽዮን የትግራይ ህዝብ በቀጣይ ለሚመጣው ማናቸው መስዋዕትነት ዝግጁ ሆኖ ሊጠብቅ ይገባል ብለዋል። የጦርነትና የቀውስ ቀጠናዎችን አነፍናፊው ህወሓት በደቡብ አፍሪካ ላይ በተደረገ ድርድር ከኢህአዴግ ብልጽግና ጋር ተስማምቶ የነበረ ቢሆንም ህወሓትና ኦህዴድ በጓዳ ባደረጉት የተናጠል ስምምነት መሰረት ህወሓት ጦሩን በዘመናዊ ትጥቅ ሲያስታጥቅ፣ ሲያደራጅ፣ ሲያሰለጥንና ለግዳጅ ዝግጁ እንዲሆን ሲያደርግ መቆየቱም ይታወቃል። ከሌሎች ሀገራት ጋርም የውጭ ግንኙነት ፖሊሲ ቀርጾ ውይይት ሲሰራና ኮሚቴም ሲያዋቀር በብልጽግና በቂ መረጃ ነበረው። በዚህ መልኩ ታጣቂዎች ሲያደራጅ የከረመው ህወሓት በአማራ ህዝብ ርስቶችና ህዝብ ላይ ወረራ ለመክፈት የመጨረሻን ዋዜማ ላይ ደርሷል። የጦር ዝግጅታቸውን አጠናቀው ጦርነቱ የሚጀመርበትን ቀን እየተጠባበቁት ያሉት የህወሓት ሊቀመንበር ደብረጽዮን ህዝቡ ለመጪው የመስዋዕትነት ጉዞ ራሱን ያዘጋጅ ብለዋል። ትዕዛዝም አስተላልፈዋል። የጦርነቱን አይቀሬነትም ይፋ እያደረጉም ነው። ጀነራል ታደሰ ወረደን የቀድሞ አስተዳደር አካሄድ የገመገመው ይህ የደብረጽዮን መግለጫ የነበረው መዋቅሩ በመጨረሻ ሰዓት መሰረታዊ መፍትሄዎችን ከማምጣት ይልቅ የራሱን ፍላጎት ብቻ የሚያስቀድም ሆኖ ያለፈ ነው በማለት ወቅሰዋል። የፕሪቶሪያው ስምምነት ከፈረሰ መቆየቱን የገለጹት የህወሓቱ ሊቀመንበር ስምምነቱ ከፈረሰ ቆይቷል፣ እስካሁን የቆየነው ግን በትግራይ ህዝብ ከፍተኛ ትዕግስት ብቻ ነበር። አሁን ላይ ግን ምንም አይነት የሰላም ተስፋ የለንም። የግልጽ ነው ህዝቡ ለረጅም ጊዜ ሲጠይቃቸው የነበሩ መሰረታዊና የግድ
ግዴታ የሆኑ የመፍትሄ ሀሳቦች ባለመቅረባቸው በአሁኑ ወቅት ከፌዴራል መንግስቱ ጋር የጋራ መግባባት ላይ መድረስ አንችልም፣ አንገታችን ላይ ቢረገጥም እናልፋለን ብለዋል። ይህ አዲስ የተፈጠረው ቀውስ ድንገተኛ ሳይሆን ቀደም ብሎ የነበረ የሂደቱ ውጤት ነው። ክልሉ አሁንም ወደ ሌላ የፖለቲካና የኢኮኖሚ ቀውስ ውስጥ እየገባ ነው በማለት ገልጸዋል። በአሁኑ ወቅት በክልሉ ላይ ሁሉም ነገር የመዝጋትና አንገት ላይ የመርገጥ ያህል የጸና ጫና እየተደረገ ቢሆንም የትግራይ ህዝብ ይህንን ፈተና በጽናት እንደሚያልፈውና አሁንም ቢሆን አዲስ የፖለቲካ መፍትሄ ለመፈለግ ጥረት እያደረግን ነው ሲሉ መልእክታቸውን አጠቃለዋል። የህወሓቱ ሊቀመንበር ይህንን መግለጫ ከመስጠታቸው አንድ ቀን ቀደም ብሎ የቡድኑ ቃል አቀባይ አቶ ሚካኤል በሰጡት አስተያየት ፕሪቶሪያውን እየተፈራረምነው ተሸንፈን ሳይሆን ለጊዜ መግዣና ለዝግጅት እንዲጠቅመን አስበን እንጂ እኛ ተሸንፈን አናቅም፣ ልንሸነፍ አንችልም። የኢትዮጵያ መንግስት ሰራዊት ከትግራይ አስወጥተን ደብረ ብርሃን ድረስ ያባረነው ተሸንፈን ነው እንዴ? አሁን ለትግራይ ህዝብ የማስተላለፈው መልእክተኛም አንሸነፍም፣ ለግዛታዊ አንድነታችንና ሉዓላዊነታችን የምናደርገውን ትግል እንዲደግፈን ነው በማለት የጦርነት ጉሰማቸውን ማስተላለፋቸው አይዘነጋም። ህወሓት ድርድር የሚፈልገው ለጊዜ መግዣና ራሱን መልሶ ለማደራጀት ትንፋሽ መሰብሰቢያ እንጂ ፈጽሞ የሰላም አማራጭን የሚቀበል ቡድን አይደለም ተብሎ በተደጋጋሚ የሚሰጠውን አስተያየት ደብረጽዮንና አቶ ሚካኤልን ጨምሮ የቡድኑ ጀነራሎች በተደጋጋሚ በግልጽ እያሰሙትም ይገኛሉ። ወደ ባህር ማዶ ወዳገኘናቸው መረጃዎች ስናመራ ኢራን በሁለት ወታደራዊ ጦር ሰፈሮች ላይ ጥቃት እንደተፈጸመባት ስትገልጽ አሜሪካና እስራኤል ግን እኛ አልፈጸምንም አሉ። ትናንት ሐሙስ ምሽት ላይ በደቡብ ኢራን በሚገኙ ሁለት ወታደራዊ ተቋማት ላይ ጥቃት መፈጸሙን ይፋ አድርገዋል። ኢርና የተሰኘው የዜና አውታር የቡሽሂር ግዛት የፖለቲካና የደህንነት ምክትል ገዢ የሆኑት ኢሳን ሀጅም አጣቅሶ እንደገለጸው በከተማው አቅራቢያ በሚገኘው የጦር ሰፈር ላይ ጥቃትም ተፈጽሟል ብለዋል። ይህንን ጥቃትም የአሜሪካና የእስራኤል ሚሳኤሎች እንዳከናወኑት መናገራቸውን አስረድቷል። በጥቃቱ የደረሰውን የጉዳት መጠን ግን አልተገለጸም። የቡሽሂር ግዛት የኢራን ቁልፍ ወታደራዊ ተቋማት የሚገኙበት ከመሆኑ በላይ በሀገሪቱ ውስጥ ብቸኛ የሆነው በኒኩለር የሚሰራ ኃይል ማመንጫ ያለበት መሆኑም ይታወቃል። በሌላ በኩል የኢራን መንግስታዊ ቴሌቪዥን ደግሞ በደቡብ ምስራቅ ኢራን በሚገኘው የባህር ኃይል ጦር ሰፈር ላይ ድብደባ መፈጸሙንም አስታውቋል። የአካባቢ ባለስልጣናት በምንጭነት ጠቅሶም የጦር ሰፈሩ ሁለት ጊዜ በጠላት አውሮፕላኖች መደብደቡን አስረድቷል። ይሁን እንጂ ሲኤንኤን ቴሌቪዥን የአሜሪካ ከፍተኛ ወታደራዊ ባለስልጣናት ስለ ጉዳዩ አነጋግሮ የአሜሪካ ጦር ትናንት ምሽት የፈጸመውን ጥቃት እንደሌለ እንደገለጹም አስታውቋል። የእስራኤል ባለስልጣናትም ስለ ትናንቱ ጥቃት የሚያውቁት እንደሌለና እጃቸውም እንደሌለበት መናገራቸውን አስረድቷል። ይህ በእንዲህ እንዳለ እስራኤል ኢራን በቅርቡ ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድ ማዘጋጀቷን የሚያሳይ የስለላ መረጃ ለአሜሪካ ማጋራቷን ለጉዳዩ ቅርበት ያላቸው ሁለት ምንጮች ለሲኤንኤን አረጋግጠዋል ተብሏል። ይህ መረጃ በሁለቱ ሀገራት መካከል የነበረውን የ60 ቀናት የተኩስ አቁም ስምምነት አደጋ ላይ በወደቀበትና ውጥረቱ በነገሰበት በአሁኑ ወቅት ተጨማሪ ስጋትን ፈጥሯል። አሜሪካ በቅርብ ሳምንታት ኢራን ትራምፕን ለመግደል ስላላት እቅድ ተከታታይ መረጃዎች ስታገኝ ብትቆይም በዚህ ሳምንት ከእስራኤል የተገኘው መረጃ ግን ሙሉ ለሙሉ አዲስና የተለየ ሥራ የሚያመለክት ነው ተብሏል። ይህ የእስራኤል ሪፖርት ፕሬዝዳንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ እርምጃ እንዲያጠናክሩ ተጽዕኖ ለማሳደር ታስቦ የቀረበ ሊሆን እንደሚችልም አንዳንድ የአሜሪካ ባለስልጣናት ግምታቸውን አስቀምጠዋል። የአሜሪካ መንግስት ከእስራኤል ማስጠንቀቂያ በፊት ይህንን የተለየ ሴራ ሲከታተል እንደነበረ ምንጮችም አክለዋል። በፕሬዝዳንት ትራምፕ ትዕዛዝ የኢራኑ ከፍተኛ ጀነራል ቃሲም ሱሌማኒ በድሮን ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ ለመውሰድ ትራምፕ ኢላማ ልታደርግ እንደምችል አሜሪካ ስታስጠነቀቀ መቆየቷም ይታወሳል። በጉዳዩ ላይ ከወል ጆርናል ያቀረበላቸው ጥያቄ ምላሽ ከመስጠት ይልቅ ትራምፕ ረቡዕ ዕለት የሰጡትን መግለጫ ጠቅሷል። የአሜሪካው መሪ እኔን ማጥፋት ይፈልጋል፣ በሁሉም የኢላማ ዝርዝራቸው ውስጥ እንዳለው አይቻለው። እስካሁን በመጠኑም ቢሆን እድለኛ ነበርኩ። በመጨረሻም በጦርነቱ መጀመሪያ ላይ የተገደሉት የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓት ላይ በርካታ ኢራናውያን የትራምፕን ሞት ሲመኙና ሲያሰሙም ተደምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር እያደረጉት ባለው የዲፕሎማሲያዊ ጥረት ላይ ጥልቅ ጥርጣሬያቸውን የገለጹ ሲሆን በቅርቡ ከትራምፕ ጋር በዋሽንግተን እንደሚመክሩም ይጠበቃል። ምንም እንኳን ትራምፕ ከኢራን ጋር የነበረውን የመግባቢያ ሰነድ አብቅቷል ቢሎም በሁለቱ ወገኖች መካከል ጥቃቶች ዳግም ቢያንሰራሩም ከትዕይንቱ ጀርባ የዲፕሎማሲያዊ ጥረቶች አሁንም እንደቀጠሉም አንድ የአሜሪካ ባለስልጣናት አስታውቀዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።